ሰላም ተመልካቾቻችን እንደምን ሰነበታችሁ? ደንብ አዲስ ፕሮግራማችን ጀመረ። ያው በደንብ አዲስ ፕሮግራማችን እንደሚታወቀው በስቱዲዮ ውስጥ ሆነ ከተለያዩ ኃላፊዎች ጋር ቆይታ የምናደርግበት ፕሮግራማችን ነበረ። እንግዲህ በቆይታችንም የተለያዩ ርዕሰ ጉዳዮችን እያነሳን ውይይት እናደርጋለን። ዛሬ ደግሞ እንግዲህ ከስቱዲዮ ወጣ ብለን አሁን በምንገኝበት በአዲስ አበባ ደንብ ማስከበር ባለስልጣን ተቋም ውስጥ የተከናወኑ ሪፎርሞች ምን ይመስላሉ የሚሉትን ለመመልከት በዚህ ተቋም ተገኝተናል። እንግዲህ ተመልካቾቻችን እናንተም ከኛ ጋር ቆይታ እንድታደርጉ እንጋብዛለን። አሁን ወደ ውስጥ እንገባለን። ተከተሉን። መልካም ቆይታ። ጤና ሻለቃ እንዴት ነው? እግዚአብሔር ይመስገን ደህና። እግዚአብሔር ይመስገን ደህና። ይቀመጡ። እሺ፣ አመሰግናለሁ። እንግዲህ ዛሬ ወደ እርሱ ቢሮ መጣሁኝ። ዋና የመጣሁበት ጉዳይ ምንድን ነው? ተቋማችሁ ሪፎርም ስራ እየሰራ እንደሆነ ሰማንና ተቋሙ ምን አይነት ሪፎርሞችን ሰራ? የአዲስ አበባ ደንብ ማስከበር ባለስልጣን እንደሚታወቀው የአዲስ አበባ ከተማ ውስጥ የሚስተዋሉ የደንብ መተላለፎችን ለመከላከል፣ ለመቆጣጠር፣ እርምጃም ለመውሰድ ከተቋቋሙት ተቋሞች አንዱ ነው። በከተማ አስተዳደሩ በአዋጅ በደንብ ተቀርጾለት የተቋቋመ ተቋም ነው። ይህ ተቋም ሪፎርም ሊያደርግ ይገባል። ካሉት ሪፎርም ከሚያደርጉ የአዲስ አበባ ተቋሞች አንዱ ሆኖ ሊያደርግ ይገባል ተብሎ ከተወሰነ በኋላ እንግዲህ ተቋሙ ይህን ኃላፊነት በመወጣት ከተቋም ጀምሮ የአመራር አደረጃጀቱ በክፍለ ከተማ የአመራር አደረጃጀት እስከ ወረዳ ድረስ ያሉት የአመራር አደረጃጀቶች ስምሪት ይህንን ተልዕኮ መወጣት የሚችሉ በስነ ምግባራቸው የታነጹ በእውቀታቸውም በተለይ ደንብን መምራት የሚያስችል አቅም ያላቸው አመራሮች ተመልምለው ወደ ስራ እንዲገቡ እና ስምሪት እንዲሰጣቸው ነው የተደረገው። ሪፎርማችን አንደኛ በሕዝብ ዘንድ ተቀባይነት ያለው ተወዳጅነት ያለው በአፈጻጸሙ ብቃት ያለው ተቋም መገንባት ነው። እንግዲህ የሰው ኃይላችንን ሪፎርም አድርገን በዚህ ደረጃ ካደረስ ቀጥሎ ያለው ደግሞ ተቋሙ የሚመራበት አዋጅ፣ ደንብ፣ መመሪያ መሰረት ያደረገ የአሰራር ስርዓቶች መዘርጋት አለባቸው ከሚልም መነሻ በተለይ ከዚህ አንጻር የደንብ ቁጥር 150 የተቋሙ አደረጃጀት ኃላፊነቶች፣ ስልጣኖች በተመለከተ የወጡ ህጎችና ያንን የሚያስፈጽሙ መመሪያዎችን በተለይ የተቋማችን ፈጻሚዎች እጅ እንዲገባ እንዲሰለጥኑ የተደረገበት ሁኔታ ነው ያለው ማለት ነው። የሪፎርም ስራችን ይሄ ነው። በጣም አመሰግናለሁ። እንግዲህ የአዲስ አበባ ደንብ ማስከበር ባለስልጣን ያከናወናቸው በጣም በርካታ ስራዎች አሉ። አሁን ያወራናቸውን ደግሞ ወደ ቦታው ሄደን በየክፍሉ እየተንቀሳቀስን ብናያቸውስ ደስ ይለናል፣ ማየት እንችላለን። ተመልካቾቻችን እንግዲህ እንደተከታተላችሁት ሻለቃ ዘሪሁን ተፈራ እንግዲህ የአዲስ አበባ ደንብ ማስከበር ባለስልጣን ዋና ስራ አስኪያጅ በተቋም ውስጥ የተከናወኑትን የሪፎርም ስራዎች ሲያስረዱን ቆይታ አድርገዋል። አሁን ደግሞ በተቋም ውስጥ ያሉ የሪፎርም ስራ የተከናወነባቸውን እያንዳንዱን ክፍል እየተንቀሳቀስን የምንመለከት ይሆናል። ተመልካቾች እናንተም ከኛ ጋር ቆይታ አድርጉ። መልካም ቆይታ። እንግዲህ ማንኛውም ወደ ተቋማችን አገልግሎት መስጠት የሚፈልግ ሰው በቅድሚያ እዚህ ይመጣል። እንግዶች እዚህ ከመጡ በኋላ ቀጥታ ወደዚህ ነው የሚመጡት ማለት ነው። እዚህ እንግዶቻችን ይቀመጣሉ። አይምሯቸው ተበሳጭተው ወይ የሆነ ነገር ሆነው መጥተው ሊሆን ይችላል። አይምሯቸው በጣም ደስ በሚል ሁኔታ ተረጋግተው ተቀምጠው እዚህ ከመጡ በኋላ ያው እዚህ ውሃ፣ ቀዝቃዛ ውሃ የሚጠጡበት፣ ትኩስ ነገር የሚፈልጉ የሚያዙበት ተገልጋዮቻችን፣ ይህ የተገልጋዮቻችን መቀመጫ ነው። እንደዚህ አይነት ወደ 5 ቦታዎች ዝግጁ አድርገናል። እንግዲህ እንግዶቻችን እዚህ ከተቀመጡ በኋላ ወደዚህ ነው የሚገቡት። አንድ ማዕከል አገልግሎት የሚሰጥበት ቦታ ነው። አንድ ማዕከል አገልግሎት ብቻም አይደለም። አገልግሎት ሮብና አርብ አንድ ማዕከል አገልግሎት ይሰጣል። ስለዚህ ባለጉዳይ መጥቶ የሚንገላታበት ምንም አይነት አሰራር የለም ማለት ነው። በሰዓቱ መጥቶ ተስተናግዶ መሄድ ይችላል። አንድ ተገልጋይ ቢመጣ በቴክኖሎጂ የማይገልጽ ነገር ግን በአካል መጥቶ ወደ ተቋማችን የሚመጣ ካለ ሮብና አርብ በአገልግሎት ቀን አመራራችንም ዳይሬክተሮቻችንም አገልግሎት ሰጪዎቻችን ቁጭ ብለው በጋራ በአንድ ወስነው ወዲያው አገልግሎቱን አግኝቶ የሚሄድበት መንገድ ነው የመሰረት ነው። ይሄ የተቋማችን ስታንዳርዳይዜሽን ኦፍ ቢሮ ነው። በተለይ
ተቋማችን እንዲያዘምን ከሚያደርጉት ተቋማትና ዳይሬክተር አንዱ እዚህ ያለው ቡድን ነው። አቶ ተስፋውን የጽህፈት ቤታችን ኃላፊ ናቸው። ተቋማችንን በቴክኖሎጂ እንዲያዘምን ካደረጉት አመራር አንዱ ናቸው። ስለ አጠቃላይ ዘርፍ በርካታ ዳይሬክተሮች የእሳቸው የሚመሩት አለ። እሳቸው ማለት ይችላሉ። አመሰግናለሁ። ስሜ ተስፋውን አሉላ ይባላል። የአዲስ አበባ ደንብ ማስከበር ባለስልጣን የጽህፈት ቤት ኃላፊ ነኝ። አዲስ አበባ ደንብ ማስከበር ባለስልጣን በከተማው ውስጥ የሚከሰቱ የደንብ መተላለፎችን መቆጣጠር፣ መከታተል እንዲሁም ደግሞ እርምጃ መውሰድ የተለያዩ ኃላፊነቶች በአዋጅ ተሰጥቶታል እና ይሄንን ስራ ለመተግበር የግድ ከተማውን የሚመጥን የደንብ ማስከበር አደረጃጀት፣ የደንብ ማስከበር ስራ ሊኖር ስለሚገባ ይሄ ስራ ደግሞ የሚመጣው ዝም ብሎ ሳይሆን ተቋሙን ሪፎርም በማድረግ ሪፎርም ስናደርግ የምናደርጋቸው አደረጃጀታችንን ሪፎርም አድርገናል። የሰው ኃይላችንን አሰልጥነናል። እንዲሁም ደግሞ አሰራሮቻችንን በደንብ ከደንብ እስከ መመሪያ ድረስ በተሰጠን ኃላፊነትና ተግባር አዘምነናል ማለት ነው። በሌላ መልኩ ደግሞ ተቋማችን አገልግሎት ስለሚሰጥ የአገልግሎት አሰጣጣችንንም አሻሽለናል። ይሄ ለዚህ ደግሞ ለሰራተኛው ምቹ ሁኔታ የመፍጠር ለተገልጋዩም ምቹ ሁኔታ የመፍጠር ስራዎች በስፋት ተሰርተዋል ማለት ነው። ከዚህ ጋር በዘመናዊ መልኩ በተለይ አደረጃጀቶቻችንን በቴክኖሎጂ የመጠቀም ስራዎች እየሰራን ያለ ነው። በአብዛኛው ቦታ ላይ ቴክኖሎጂ ሰው ወደ ተቋማችን ሲመጣ ሆነ ተቋማችን ሳይመጣ አገልግሎት ማግኘት የሚችልበትን ሁኔታ ምቹ ሁኔታዎችን ፈጥረናል። እንግዲህ በተቋማችን በአሁኑ ሰዓት በተለይ አገልግሎት አሰጣጥን ዘመናዊ ከማድረግ አንጻር ከወረቀት ነፃ የሆነ ስማርት ኦፊስ ገንብተናል ማለት ነው። በአሁኑ ሰዓት በማንኛውም ክፍሎቻችን ብትሄዱ በቴክኖሎጂ የሚጠቀም አፈጻጸም ነው ያለው ማለት ነው። ይሄ የምታዩት እቺ እንግዲህ አቴንዳንስ መቆጣጠሪያ ነው። ሰራተኞቻችን ሰጥቶ ይገባል። ሁሉም በሰራው መጠን ክፍያውም ይፈጸምለታል ማለት ነው። እንግዲህ ይሄ መዝገብ ቤታችን ነው። ማህደሮች በእንደዚህ አይነት ሁኔታ በተደራጀ መልኩ ተቀምጠው ይታያሉ ማለት ነው። እንደዚህ ተቀምጠው ይታያሉ ማለት ነው። እንግዲህ እዚህ ቦታ ነው ማንኛውም ደብዳቤ የሚመጣው። ማንኛውም ደብዳቤ ከመጣ በኋላ እስካን ይሆናል። እስካን ከሆነ በኋላ በሙያተኛዋ ወደሚመለከተው አካል ይበተናል። ሁላችንም አሁን በእጃችን ነው ያለው። ስለዚህ እዚህም ሆነን መስራት እንችላለን፣ ከዚህም ውጭ ሆነን መስራት እንችላለን። ስለዚህ በእንደዚህ አይነት መልኩ ደብዳቤዎች ይመጡልናል ማለት ነው። ይኸው በምታየው መልኩ ከዛ በኋላ ወደሚመለከተው ከየት ክፍል እንደመጣም ይታወቃል። ለምሳሌ ገቢ የተደረገ ደብዳቤ ነው፣ የመጣበት ቀን አለ። እንደገናም ደግሞ ጉዳዩን እንግዲህ ከፍቻ ያዋለው ማለት ነው። ከዚህ ያገኘነው ጥቅም ምንድን ነው? ከስማርት ኦፊሱ እንደሚታወቀው አንድ ደብዳቤ ከገባ በኋላ ወደ ኃላፊ ነው የግድ ሪፈር የሚደረገው። ስለዚህ እዚህ ጋር ይህን የሚያክል ደብዳቤ ተከምሮ እኔ ፊልድ ከወጣሁ ለአንድ ሳምንት ሳይፈረም ይቆያል። ጊዜው ያለፈበት ይሆናል። ከኛ አገልግሎት የሚፈልገው አካል በወቅቱና በጊዜው ሳይጠቀም ይቀራል ማለት ነው። ስለዚህ ይህንን አሁን ባጭሩ በቃ እየሰራን ስብሰባም ላይ ሆነን በምንም ላይ ሆነን ይህንን እንጠቀማለን እና ይሄ አንዱ ትልቅ ጥቅም ነው ማለት ነው። ከሪፎርም ስራችን አንዱ የህዝብን ቅሬታ ጥቆማ መቀበል ነው። እንግዲህ የመረጃ ምንጮቻችን ወረዳዎቻችን፣ ክፍለ ከተሞቻችን ብቻ ነበሩ። አሁን ደግሞ ህዝብን ያሳተፈ መላውን የከተማችንን ህዝብ ያሳተፈ አገልግሎት ከመስጠት አንጻር ጥቆማ እንጠቀምበት 9995 ነፃ የስልክ መስመራችን ነው። ይሄ ነፃ የስልክ መስመራችን ከዚህ ቀደም አናሎግ ነው የነበረው፣ ሽቦ ነው የነበረው። ማን እንደደወለ አታውቅም፣ ከየት እንደተደወለ አታውቅም። ውጤቱንም ለባለ ጠቋሚው የምትገልጽበት አይታወቅም። አሁን ይሄ ወደ ዲጂታል መስመር የዘነጋንበት 24/7 የሚሰራበት አገልግሎት የሚሰራበት
በጣም የሚገርም ዲጂታል የሆነ የጥሪ መቀበያ ሩሞችን ኮሊንግ ሴንተሮችን አዘጋጅተናል ማለት ነው። በ5ቱም ቋንቋ በአፋን ኦሮሞ፣ በአማርኛ፣ በእንግሊዝኛ፣ በሶማሊኛ እና በትግርኛ እና በሌሎችም ቋንቋዎች 5 ቋንቋዎች በመጠቀም ማንኛውም ሰው ጥቆማውን መግለጽ የሚችልበት ሲስተም ዘርግተን በአሁኑ ሰዓት ወደ ተግባር የገባንበት ልዩ ጥቅም ያገኘንበት ከዚህ በፊት የማናገኘው ማንኛውም ህብረተሰብ ካለበት ሆኖ ከነ ፎቶ ጭምር የሚገልጽበት ቴክኖሎጂ ነው ማለት ነው። እንግዲህ አሁን የገባንበት ክፍል ቀደም ሲል እንደገለጽኩላችሁ 9995 አናሎግ የነበረው ነፃ የስልክ ጥሪያችን በአሁኑ ሰዓት ዲጂታል ሆነዋል። እንግዲህ እንዳልኳችሁ በቁጥጥርና እርምጃ ዘርፍ የሚመራ መረጃውም ወደ ምክትል ኃላፊው ሄደው ምክትል ኃላፊው ደግሞ እንዴት እንደሚያከናውኑ እሳቸው ቢያብራሩት ይሻላል። አቶ ከፍያለው። አመሰግናለሁ። እንኳን ደህና መጣችሁ። እኔ ስሜ ከፍያለው ታደሰ እባላለሁ። የቁጥጥርና እርምጃ አወሳሰድ ዘርፍ ኃላፊ ነኝ። እዚህ ቁጥጥርና እርምጃ አወሳሰድ ዘርፍ ስር ያሉ ግብረ ኃይል የሚባል ቡድን አስተባባሪ ያለ በአንድ ዳይሬክተር ነው የሚመራ። እንደገና ደግሞ የኢንስፔክሽን ወይንም የቁጥጥር ቡድን አለ። አሁን እዚህ የምንገኘው በኢንስፔክሽን ወይንም በቁጥጥር ስር ያሉት ናቸው። ይሄ የኮል ሴንተር ነው። ከህብረተሰቡ የሚመጣልን ጥቆማ የምንቀበልበት ነው። ሌላኛው ደግሞ ሲቹዌሽን የሚባል በቪዲዮ እና እንደዛውም ከታች ከህብረተሰቡ የሚመጣን የታየውን ታች በሲሲቲቪ ካሜራ የሚያሳየን በኋላ የምናየው ይሆናል። ሌላኛው በዚሁ ዘርፍ ስር የሰርቪላንስ የሚባል አለ። እነኚህ 3ቱ አካላቶች ናቸው በቅንጅት ለቁጥጥር ግብአት የሆኑ ቁጥጥር የምናደርገው ተቆጣጥረንም እርምጃ የምንወስደው ማለት ነው። አጋጣሚ እዚህ እንግዲህ እንደምታዩት ዛሬ ይሄው 6 ኦፊሰሮች ነው እዚህ ክፍል ውስጥ ያሉት። ከነዛ 6 ኦፊሰሮች በአሁኑ ሰዓት 5ቶቹ በስራ ላይ ናቸው ያሉት። እስከዚህ ሰዓት ድረስ 101 ጥሪ ነው ያስተናገዱ። ከ101 ጥሪ ውስጥ 91ዱን መልስ ሰጥተዋል ማለት ነው። ከዛ 10ሩ በተለያዩ ምክንያት አንዳንዴ ይጠራና ሚስኮል ወይንም ጥሪው ሳይደርስ የሚተውበት ሁኔታ ነው ያለው። በእንደዛ 10ሮቹ አጋጣሚ የተቀነሰበት ነው። በመቶኛ ስናሰላ ደግሞ ያው 90.1% ወይንም ከመቶኛ አስተናግደዋል ማለት ነው። አሁን ደግሞ 5 ጥሪ ገብተዋል። ኤጀንቶች አሉ። አጋጣሚ መጨረሻ አካባቢ የምናየው ከመቶ 91ዱን የሚገልጽ ደግሞ 9.9% ወይንም ከመቶኛ አልተመለሰም። ቅድም ባልኩ መሰረት ነው። ስለዚህ እነዚህ የቁጥጥራችን እርምጃ እንድንወስድ የሚሰጡን ግብአት አንዱ ቦታ ነው እና ይሄን ይመስላል ማለት ነው። ሌላኛው እነኚህ ኦፊሰሮች ዝም ብሎ እዚህ ቁጭ አላሉ። ምቹ ሁኔታ ለነሱም ደግሞ ከመፍጠር ጋር ተያይዘው ይሄን መሰለ ክፍል ነው ያደራጀንላቸው። ክፍሉ ብቻ ሳይሆን ደግሞ በክፍሉ ውስጥ ያሉ የሚጠቀሙበት የሚተኙበት ምሽትንም ጭምር ስለሚሰሩ የሚተኙበት 24 ሰዓት ነው የሚሰራ። ይሄ 24 ሰዓት የሚሰራ ሺፍት አለ። በኋላ ገልጽላቸው ወደ 20 አካባቢ ነው ኦፊሰር ያለን። እነዛን 20 አካባቢ ኦፊሰሮች ለዚህ ለኮል ሴንተሩ የሚሰሩ እንደዛም ደግሞ ሲቹዌሽን ሩም ውስጥ ወይንም በዛኛው በሲሲቲቪ ካሜራ የሚቆጣጠሩት ደግሞ እንደዛም እሱም በሺፍት የሚሰሩበት ሁኔታ ነው ያለ። ስለዚህ ይሄንን የሚቆጣጠር ደግሞ አንድ ኦፊሰር በዋነኛነት የሚከታተል ሱፐርቫይዘር አለን። አንዱ ክፍል የሴቶች መኝታ ክፍል ነው። እዚህ ገብታችሁ ማየት ትችላላችሁ። ይሄን የመሰለ ምቹ ሁኔታ የተፈጠረላቸው ማለት ነው። ሌላኛው የሴት ብቻም ሳይሆን ለወንዶችም ደግሞ የተለየ እዚሁ ያው ሌላ የመኝታ ክፍል ያዘጋጅተንላቸው እዚሁ ምሽቱንም የሚቆይ ወይንም የሚያድር ኦፊሰሮቻችን በዚህ መልክ ነው። ይሄ ብቻ ሳይሆን መኝታ ብቻም ሳይሆን ስደክማቸው ይሄው ሻይ ቡና የሚሉበት ሁሉንም እቃዎች አሟልተንላቸው በዚህ የምጠቀሙበት ሁኔታ ነው ያለ። ስለዚህ ምንም የሚቸግራቸው እኛም ደግሞ በቁጥጥር የቸገረን እስካሁን የገጠመንም ችግር የለም። ችግርም ቢገጥመን በዚህ ሁኔታ እየፈታን የምንሄድበት ሁኔታ ነው ያለ ማለት ነው።
እጅግ በጣም ውጤታማ ነው ያደረገን። አንደኛ ወቅቱ የሚፈልገው ያው ከቴክኖሎጂ ጋር ነው መራመድ ያለብን። ወቅቱ ስለሚፈልግ ብቻም ሳይሆን እነዛ ቴክኖሎጂው ህብረተሰብንና እኛን በደንብ እያቆራኘን በብዙ ልፋት በሰው ኃይል የሚሰራውን ስራ ቴክኖሎጂን በመጠቀም ከዚህ በፊት ስንሰራ የነበረ እርምጃ ለመውሰድም ቴክኖሎጂን በመጠቀማችን ዘንድሮ ከዚህ በፊት በዚህ ወቅት ጋር ስናነጻጽር ደንብ ጥሰቶች በ82 ከመቶ የቀነሰበት ሁኔታ ነው ያለ ማለት ነው። የጥሪ ማዕከላችን በጣም ዲጂታል የሆነ የዘመነ የጥሪ ማዕከል ገንብተናል። ይሄ የጥሪ ማዕከል በተለይ ህብረተሰቡ ጥቆማ ሲኖር ማለት የራሱን ጉዳይ ብቻም ሳይሆን የከተማውን ጉዳይ ጥቆማ ይሰጠናል። መሬት ሲወረድ ጥቆማ ይሰጠናል። ህገወጥ ግንባታ ሲኖር ጥቆማ ይሰጠናል። ህገወጥ እርድ ሲኖር ጥቆማ ይሰጠናል። የህብረተሰቡን ጤና የሚጎዳ የህገወጥ ደረቅና ፈሳሽ ቆሻሻዎች ሲኖሩ እዚህ አካባቢ ይሄ ሆኗል እና ቶሎ እርምጃ ውሰዱ ብሎ ጥቆማ ይሰጠናል ማለት ነው። ስለዚህ እዚሁ ሆነን በአንድ ማዕከል ከተማችንን የምንቆጣጠርበት ህገወጥ ተግባራትን በከተማችን የምንቆጣጠርበትን አደረጃጀቶችን ፈጥረናል ማለት ነው። ሌላው ሲቹዌሽን ሩም ነው። እንግዲህ ይሄ ሲቹዌሽን ሩም ስንል እዚህ ማዕከል ሆነን ከተማችን ውስጥ የሚታዩ የደንብ መተላለፎችን የምንከላከልበት ነው። ይሄ ማለት ደግሞ በተለይ በተለያዩ አካባቢዎች የተዘረጉ ካሜራዎች በአንድ ማዕከል በመግባት ለዛ በተዘጋጁ ኦፊሰሮች በስነ ምግባራቸው፣ በትምህርት ችሎታቸው፣ ብቃታቸው የታዩ በዛ መንገድ በጣም በሚገርም ሁኔታ በከተማችን ውስጥ ያሉትን እዚህ ሆነን እንከታተላለን። በአሁኑ ሰዓት ወንዞቻችን ላይ የሚፈጸሙ በህገወጥ የንግድ ካለ የምንከታተልበት፣ እንደገና የነዳጅ ማደያዎቻችንን በተመሳሳይ በሚገርም ሁኔታ በሌትር ነው የሚቀዳው፣ በመኪናው ስልባቴዮ ነው የሚቀዳው፣ በበርሜል ነው የሚቀዳው የሚለውን እዚህ ሆነን ነው የምንከታተለው። ቀጥለን የምናየው ሲቹዌሽን ሩሙን እናያለን ማለት ነው። ምን ይመስላል፣ ምንድን ነው የሚቆጣጠሩ፣ እንዴት ነው የሚከታተለው የሚለውን ወደዛ እንግባ። ይሄ ደግሞ ያው በካሜራ የምንቆጣጠርበት አንዱ ቅድም የገለጽናቸው በጥሪ ማዕከል የምናገኛቸውን ደግሞ ከዛ በተረፈ በአይን እይታ የምናያቸው አንዱ ክፍላችን ነው። ይሄ 3 መሰረታዊ ነገር ላይ ትኩረት የሚያደርግ ነው። አንደኛ አሁን እያያችሁ ያለው ማደያዎቻችን ምን ይመስላሉ፣ እንዴት አገልግሎት ይሰጣሉ የሚለው። ሌላም ደግሞ እንደዛው መሰረተ ልማትንም የምንቆጣጠርበት አለ፣ ታዩታላችሁ። እንደዛው ደግሞ የባሶች የሚቆሙበት ወይንም ፓርኪንግ የሚቆሙበት ሁኔታም የሚያሳይ 3 መሰረታዊ ነገር እዚህ ሆነን የሚቆጣጠርበት ነው። አሁን እንደምታዩት ይኸው ማደያዎቻችን በዚህ መልክ አገልግሎት እየሰጡ ስለሆነ የበለጠ እዚህ ውስጥ እንግዲህ ያሉት ኦፊሰሮቻችን ዝግጁ ሆነው ቅድም እንደገለጽኳችሁ እዛ ጥሪ ማዕከል ውስጥ እዚህም ደግሞ ዝግጁ ሆነው ይሄንን አገልግሎት ምን ይመስላል የሚለውን እየተቆጣጠሩ ያለበት ሁኔታ ነው ማለት ነው። አሁን ይሄ የምታዩት የመገናኛ አካባቢ ነው። መገናኛ የባስ ተርሚናል ነው። በዚህ በባስ ተርሚናል ውስጥ ህብረተሰቡ ሰልፍ እንዴት እንደተሰለፈ እንደገናም ደግሞ በዚህ አካባቢ የሚፈጠሩ ህገወጦች ምን እንደሆኑ ያሳያል። ሌሎችንም ወንዞቻችንን፣ መንገዶቻችንንም የኮሪደር ልማቱንም የምንከታተልበት ያው ኮሪደር ልማቱ አንዱ ያው ይሄ ነው የሚታየው ሁኔታ ያው በዚህ መልክ አለ። የህዝቡ እንቅስቃሴ ታያላችሁ፣ የተሽከርካሪ እንቅስቃሴ ታያላችሁ። ህዝቡ እንዴት ስርዓት አክብሮ በእግረኛ መንገድ ላይ እየሄደ እንደሆነ ታያላችሁ። እዛ አካባቢ ላይ የሳይክል ላይ ሰው ከወጣ ወዲያው ጥቆማ የምንሰጥበት ይሆናል። እንደገና ዛፎቻችን፣ ሳሮቻችን ከተገጩም በእንደዚህ አይነት መንገድ እንከታተላለን። ወዲያው ለፈጻሚው አካል ሪፖርት እናደርጋለን ማለት ነው። እንግዲህ ይህንን ካልን በኋላ ምክትል ኃላፊው ቅድም እንደገለጹት የሲቹዌሽን ሩም፣ የኮሊንግ ሩም፣ የሲቲዝን ኢንጌጅመንት መረጃዎች ወደ እሳቸው ከሄዱ በኋላ እሳቸው ደግሞ ወደ እሳቸው ከመሄዱ በፊት አናሊሲስ የሚያደርጉ ሙያተኞች አሉ። አናሊሲስቱ ከተፈጸመ በኋላ ወደ እርምጃና ወደ ውሳኔ ወደ እሳቸው ይቀርባል። ሄደን ማየት እንችላለን። ይሄ ደግሞ ያው ሌሎች ሰራተኞቻችን ቅድም እንደገለጽ ነው ቅድም ያየናቸውም እዛም ያየናቸውም በካሜራም የቀረጽናቸው
ሁሉ እዚህ ይመጡና ሌሎቹ በሶስተኛ ደግሞ በሰርቪላንስ ወይንም በክትትል የምናገኛቸው መረጃዎች እዚህ ይመጣሉ። ከዛ እዚህ ከመጡ በኋላ ደግሞ ይሄ ግብረ ኃይል ያስፈልጋል እርምጃ ለመውሰድ ከዚህ ግብረ ኃይል ወይንም በፓትሮል የምንሰራቸው ስራዎች አሉ። እነዛን እዚህ ሁለቱ ቡድኖች እዚህ ኢንስፔክት የተደረገ ወይንም ቁጥጥር የተደረገውን ግብረ ኃይል ተደራጅቶ ወደ ታች የምንወርድበት ሁኔታ ካለ ወደ ታች ወርደ ነው ኃይል የሚያስፈልግ ከሆነ ኃይላችንን አጠናክረን ኦፊሰሮቻችንን በማደራጀት የእርምጃ አወሳሰድ ተግባርን እንፈጽማለን ማለት ነው። ይህን እርምጃ ስንወስድ አንደኛ ቀድመን በኋላ የምታዩት ግንዛቤ የሚሰጥበት ግንዛቤን ተሰጥቶ ከዛ መማር ያልቻለበት በእኛ ቁጥጥር ክትትልና እንደዛውም ደግሞ ቅድም ባየናቸው በመረጃ የተደገፈ መረጃዎችን ሰብስበን እርምጃ የምንወስድበት ሁኔታ ነው ያለን። ይሄ ደግሞ ቢሮአችን ይሄን ይመስላል። ለእኛ እንግዲህ ለኦፊሰሩ ምቹ ሁኔታ እንደፈጠር ነው ለአመራሮቹም ምቹ ሁኔታ የተፈጠረበትና እዚህ ሆነን ኦፊሰሮቻችን ሰራተኞቻችን የምንመራበት ስለሆነ ይሄን ይመስላል ማለት ነው። ምቹ ሁኔታም ጋር ተያይዞ ይሄ የቁጥጥርና የእርምጃ አወሳሰድ ዲፓርትመንት ወይም ደግሞ ዘርፍ በከተማችን የሚስተዋሉ በግንዛቤ ሰጥተን ከግንዛቤ ከሰጠነው ባለፈና በዘለለ የሚፈጸሙ የደንብ መተላለፎች ላይ እርምጃ የሚወስድ ነው ማለት ነው። እርምጃ የሚወስድ ነው። እንደገናም ደግሞ መሰረተ ልማቶችን የሚጠብቅ ነው። 9ኙን የደንብ ጥሰቶች የሚከታተል የሚቆጣጠር እርምጃ የሚወስድ ነው። መሬት ባንክ የገቡ ወደ 6000 ፕሎቶችና ከ11 ሚሊዮን በላይ የሆኑ ካሬ ሜትሮችን ጥበቃ የሚያደርግ ነው። በፊት ቴክኖሎጂ አልነበረንም፣ አናሎግ የሆነ አሰራር ነበረን። አሁን ግን ቴክኖሎጂ በታገዘ አንደኛ ጥቆማዎችን ዲጂታል በሆነ መንገድ እንቀበላለን። በሁለተኛ ደረጃ በሱቼሽን ሩም ከተማችን ውስጥ ያለውን እንቅስቃሴና ከስራችን ጋር የሚተያዩ የደንብ መተላለፎችን እናያለን። መሬት እንጠብቃለን። በሱቼሽን ሩማችን በሲቲዝን ኢንጌጅመንታችን ደግሞ በተመሳሳይ ካሉት የጸጥታ አካሎች ጋር በቴክኖሎጂ እንገናኛለን። ስለዚህ እንግዲህ ይሄ ክፍል በጣም የተቋሙ የጀርባ አጥንት ነው ማለት ይቻላል። እንግዲህ ይሄ ዲፓርትመንት ደግሞ በተለይ በተቋማችን ውስጥ በተለይ እርምጃ ከመውሰዳችን በፊት ግንዛቤ የምንሰጥበት ስልጠና የምንሰጥበት ግንዛቤ የምንሰጥበት ዲፓርትመንት ነው። ይሄ ዲፓርትመንት ትልቅ ድርሻ አለው። ስለዚህ ደንቦቻችን፣ አዋጆቻችን፣ የምንፈጸማቸው ስራዎቻችን በሙሉ ለህብረተሰባችን ግንዛቤ የሚጨበጥበት ዲፓርትመንት ነው። ምክትል ኃላፊ የሚመራ ነው። በዛ መሰረት እሳቸው ከአሁን ሰዓት ጀምሮ ክፍሉን ያስተዋውቃሉ። እንኳን ደህና መጣችሁ። ንጋቱ ዳኛቸው እባላለሁ። የስልጠናና ቅድመ መከላከል ዘርፍ ኃላፊ ነኝ። ይሄ የምታዩት የዚህ የስልጠናና ቅድመ መከላከል ዘርፍ ነው። እነዚህ ዘርፎች በዋነኛነት ከደንብ ጥሰቶች እንዳይከሰቱ የማስገንዘብ፣ የማሰልጠን፣ የማብቃት ኦፊሰሩንም ማህበረሰቡንም የማስገንዘብ ስራ የሚሰራበት ነው። ገብታችሁ እንደምትመለከቱት እነዚህ ኦፊሰሮቻችን እና የስራ ክፍሎች አሉ። በዚህ ስራ ክፍል አማካኝነት የሚመራ የስልጠናና የጥናት ዳይሬክቶሬት ነው ያለው። ስለዚህ አጠቃላይ ኦፊሰሮቻችንን ማህበረሰቡን የሚያስፈልጉትን ደንቦች፣ አዋጆች፣ መመሪያዎችን ግንዛቤ በመስጠት ስልጠና በመስጠት ኦፊሰሮቻችን ደግሞ አቅም የመገንባት ስራዎች የሚሰራባቸው ናቸው። እንደምታውቁት ወደ 8000 ያህል ኦፊሰሮች አሉን። እነዚህ ኦፊሰሮችን በአመለካከት፣ በክህሎት፣ በተግባር ስልጠናዎችን በየጊዜው እያሰለጠንን የህብረተሰቡን በአግባቡ እንዲያገለግሉ፣ በስነ ምግባር እንዲያገለግሉ፣ ከምንም በላይ ደግሞ በመልካም አስተዳደርና አገልግሎት አሰጣጥ ዝቅ ብለው ህብረተሰቡን እንዲያገለግሉ ከማድረግ አንጻር ከብልሹ አሰራር ጸድተው በሙሉ ስነ ምግባር እጃቸው ንጹህ ልባቸው ሩሩህ ሆነው እንዲሰሩ ከማድረግ አንጻር የምናበቃበት የምናቅድበት የስራ ክፍል ነው። የማሰልጠኛ አዳራሾቻችን አሉ። በተለይ ደግሞ ከቴክኖሎጂ ጋር በታገዘ መንገድ የምናሰለጥና ወደዛ መራቸዋል። ህብረተሰቡን ቀድሞ ከምናደርገው የግንዛቤ መስጫ መንገዳችን አሁን በሶሻል ሚዲያ እንዲሁም ደግሞ በተለያዩ ሚዲያዎች በቴክኖሎጂዎች የታገዘ ሲሆን ወደ ህብረተሰቡ የመቅረባችንና የተቋሙን ያቀደው ወይም ደግሞ ለተቋሙ የተሰጠውን ማህበረሰቡን የግንዛቤ ደረጃ ከፍ አድርጎ የደንብ መተላለፍን እንዲከላከል በራሱ ደንብ መተላለፍን እንዲከላከል የምናደርግበትን ስራ እያፋጠነልን ያለበት ሁኔታ ነው ያለው ማለት ነው። እንግዲህ እንደምትመለከቱት እንደዚህ የስማርት ማሰልጠኛ ናቸው። የስማርት ትሬኒንግ ሴንተሮች ናቸው። እነዚህ በቴክኖሎጂ የታገዙ በኮምፒውተር የታገዙ በወቅታዊ ሶፍትዌሮች የታገዙ ናቸው። አሁን ደንብ ማስከበር በደረሰበት የቴክኖሎጂ ደረጃ የመዘመን ደረጃ እና ስማርት ኦፊስ ከመገንባት አንጻር ትልቅ ስልጠናዎችን ለኦፊሰሮቻችንም
እዚህ ላለው ከተማ ላለው ስታፍም እስከ ወረዳ ላለው ኦፊሰሮቻችን ስልጠና የምንሰጥበት ማዕከል ነው። እንግዲህ ስልጠና የምንሰጥባቸው በተለያየ ተቋማቶች በዩኒቨርሲቲዎች የምንሰጣቸው ስልጠናዎች እንዳሉ ሆኖ በራሳችን ተቋም ደግሞ ይሄን የመሰለ ስማርት ትሬኒንግ ኦፊስ ሴንተር ገንብተናል ማለት ነው። አሰራሮቻችን ሁሉ ከወረቀት አልባ ነፃ አድርገናል። ይህን የወረቀት አልባ አሰራርን ነፃ ስናደርግ ደግሞ ኦፊሰሮቻችን ቴክኖሎጂ እንዴት ይጠቀማሉ፣ ባለሙያዎቻችን እንዴት ይጠቀማሉ የሚለውን ነገር አሰራሮችን ግልጽ የምናደርግበት ይሄ ስማርት ትሬኒንግ ሴንተር ከራሳችንም አልፎ ለሌሎች ተቋማቶች ጭምር አገልግሎት በመስጠት ያለ ሌሎችም የተረፈ ደንብ ማስከበር ባለስልጣን በዚህ ደረጃ ደርሷል ማለት እንችላለን። ስልጠናው ከወረቀት ስራ ከወረቀት ንክኪ ነፃ ለማድረግ ነው። ተቋሙ መዘመኑን ነው የሚያሳየን ማለት ነው። ብዙ በፊት ስንሰራ የነበረው የወረቀት ስራዎች ነበር። እንደኛ ተቋም ይታወቃል። ብዙ የወረቀት ስራዎች ነው የምንሰራው፣ በቅድመ መከላከልም በቁጥጥርም ማለት ነው። ቅድመ መከላከል ላይ ግንዛቤ ሲሰጥ በወረቀት ነው የሚሰጠው። ሪፖርቱም የሚሰሩት በወረቀት ነበሩ። አሁን ግን ዘመናዊ መሆኑ ስማርት መሆኑ ከወረቀት ንክኪ በስማርት እንጠቀማለን ማለት ነው እና ጥሩ ነው። የአዲስ አበባ ደንብ ማስከበር ባለስልጣን ይህን ስማርት የሆነ ኦፊስ ከመገንባቱ በፊት ወደ ተለያዩ ተቋማት እየሄደ ነበረ ስልጠናዎችን ሲሰጥ የነበረው ማለት ነው። አንድም በመከራየት አንድም ትብብር በመጠየቅ ማለት ነው። ስለዚህ ብዙ ጊዜ መውሰድ የመጓጓዝ የተለያዩ ችግሮችና ተግዳሮቶች ነበሩ። በአሁኑ ሰዓት ግን ከአዲስ አበባ ኢኖቬሽን ቢሮ ጋር በመቀናጀት ይሄን የመሰለ ስማርት ኦፊስ ገንብተናል። ይሄ ስማርት ኦፊስ ደግሞ ለእኛ ብቻ ሳይሆን ለተቋሙ ብቻ ሳይሆን አጠቃላይ በከተማ ውስጥ የሚገኙ ተቋማትን እንደፈለጉት እንዲጠቀሙ አድርገን ያመቻቸንበት፣ ፈተና የሚሰጥበት፣ ቴክኖሎጂ ስልጠናዎች የሚሰጥበት ዘመናዊ የሆነ ስማርት ትሬኒንግ ሴንተር ነው። ዘመኑ የዲጂታል ዘመን ነው። ህብረተሰቡ ጋር መድረስ የምንችለው ግንዛቤ መስጠት የምንችለው በፊት በተለመደው አይነት መንገድ ሳይሆን ህብረተሰቡ በእጁ ላይ ባለው ስማርትፎን በተለያየ በሚጠቀምባቸው ቴክኖሎጂ እንደገና ደግሞ በሶሻል ሚዲያ እና በማህበራዊ ድረገጾች ይሁን በሚዲያ አውታሮች በኩል አድሬስ ማድረግ ይቻላል ማለት። ስለዚህ የህብረተሰቡን ግንዛቤ ለማስጨበጥ በምንከተላቸው በርካታ ሰራተኞች ያሏቸው ተቋማቶች ጋር በስፋት ህብረተሰቡ ጋር መድረስ የምንችልባቸው ቴክኖሎጂ መሰረት ያደረገ መረጃዎችን የማሰራጨት ስራ እንደዚህ አይነት ነገሮች በወረቀት ስራዎች ላይ የሚሆኑ ሳይሆን በፔፐርለስ በሆነ መንገድ ቴክኖሎጂ መሰረት ያደረገ በስማርት ኦፊስ የተቃኘ ስራ ማድረግ ይፈልጋል ማለት ነው። ስለዚህ በየደረጃው ያለ ኦፊሰራችን የዘመነ መረጃን የሚቀባበልበት መንገድ ቴክኖሎጂ መሰረት ያደረገ የቴክኖሎጂ አጠቃቀምን ደግሞ ያወቀ የተረዳ አመራርና ኦፊሰር እንዲኖረን ያስፈልጋል ማለት ነው። ለዚህ ስራ አሁን እዚህ የገነባ ነው የስማርት ትሬኒንግ ሩም አንድም ለኦፊሰሮቻችን በየደረጃው ላለ አመራርና ሰራተኞቻችን የማሰልጠኛ ማዕከል ሆኖ ያገለግላል። የአሰልጣኞች ስልጠና ይሰጥበታል። ከዛ ደግሞ በየደረጃው ስልጠና የሚያገኙበት ይሆናል ማለት ነው። ከዚህ ውጪ እንግዲህ ሰራተኛው ይሰራል። እየሰራም አንዳንዴ አእምሮውን በትምህርት ማበልጸግ አለበት። ክህሎቱን የእውቀት ክህሎቱን ማሳደግ አለበት። ምቹ የሆነ ቤተ መጻሕፍትም ተሰርቶለታል ማለት ነው። ይሄ እንግዲህ በጣም ዘመናዊ የሆነ ቤተ መጻሕፍት ነው። ይሄ ዘመናዊ የሆነ ቤተ መጻሕፍት በተለይ የእውቀት ክህሎታቸውን ይሄን በመሰለ የቤተ መጻሕፍት ውስጥ በመሆን አእምሯቸውን ይመራመራሉ። የምርምር ስራዎችን ከደንብ ስራ ጋር ተያይዞ ምን ወንጀሎች ነው በከተማችን የሚበዙት፣ እንዴት አድርገን መቀነስ እንችላለን፣ የት አካባቢ ምን አይነት ወንጀል ይበዛል፣ እንዴት አድርገን መቀነስ እንችላለን ብለው የምርምርም ጭምር የሚያደርጉበት ነው። ይሄ እንግዲህ እንደምታየው በሃርድ የተቀመጡ መጽሐፍቶች ናቸው። ከዚህ ውጪም ደግሞ በሶፍት ኮፒ መጽሐፍቶች አሉ። የሰራተኞቻችን እዚህ አግኝተው ጊዜ አግኝተው ካነበቡ አነበቡ፣ ካላነበቡ ግን ወስደው ቤታቸው ተውሰው ሄደው የሚያነቡበት ነው። የመረጃ ክፍሉም ይሄ ነው። እንግዲህ እንደሚታወቀው የተቋማችን ለህዝብ ግንዛቤ መስጠት ላይ አመዝኖ ነው የሚሄደው ማለት ነው። አንደኛው ኮሚኒኬሽን የሚዲያ ስራ ነው። የሚዲያ ስራ ላይ በጣም ጠንክረን ነው የምንሰራው። በጣም ስማርት የሆነ የኮሚኒኬሽን ስቱዲዮ መስርተናል ማለት ነው። እንግዲህ በመቀጠል ያለው ክፍል ደግሞ ይሄ የአዲስ አበባ ደንብ ማስከበር ባለስልጣን ዘመናዊ የሆነ ስቱዲዮ ገንብተዋል። አንደኛ የቴሌቪዥን ላይቭ ፕሮግራሞችንም በዚህ ሆኖ ያስተላልፋል። የፓናል ውይይቶችንም በተመሳሳይ
በተመሳሳይ ደግሞ ኢንተርቪው የሚያደርጋቸውንም አካሎች በእንደዚህ አይነት ሁኔታ ያሳትፋል። ተመልካቾቻችን እንግዲህ በአዲስ አበባ ደንብ ማስከበር ባለስልጣን ተገኝተን የተከናወኑ የሪፎርም ስራዎች ምን ይመስላሉ የሚለውን ስንከታተል ቆይታ አደረግን። እንግዲህ ቆይታችን በዛ አይጠናቀቅም። የተለያዩ ክፍሎችን አይተናል። ቀሪ ክፍሎች ደግሞ አሉ። ክፍል 1 ፕሮግራማችን ይህን ይመስላል። ተመልካቾቻችን አብራችሁ ቆይታ ስላደረጋችሁ በጣም እናመሰግናለን። በቀጣይ ሳምንት እንገናኝ። የዛሬውን በዛው አበቃን። እስከ ሳምንት ቸር እንሰንብት።